ሰላም ጤና ይስጥልኝ ውድ የጤና ጉዳይ ዩቲዩብ ቤተሰቦቼ እንደምን ቆይታችኋል? በየቀኑ የምንመገበው አንድ ፍሬ በውስጡ እንደ ካንሰር ያሉ አስፈሪ በሽታዎችን የሚከላከል ጋሻ፣ የልብ ህመምን የሚገታ መድኃኒትና የጨጓራን ስቃይ በአስማት በሚመስል ሁኔታ የሚያቃልል ተፈጥሯዊ ፋርማሲ እንደሆነ ብታውቁትስ? አዎ ዛሬ የምናወራው በብዙዎቻችን ዘንድ እንደ ተራ ፍራፍሬ ስለምናየው ነገር ግን የመላእክት ፍሬ ተብሎ ስለሚጠራው ስለ ፓፓያ ነው። በዚህ ቪዲዮ ፓፓያን ስንመገብ ጥቅሙን አጥፍተን ለከፋ የጤና እክል የምንጋለጥባቸው አደገኛ ሁኔታዎች ምንድናቸው? ፓፓያ በውስጡ የያዛቸው 5 አስደናቂ የጤና ምስጢራትስ የትኞቹ ናቸው? እንዲሁም ይህ ፍሬ ወደ እውነተኛው የተፈጥሮ መድኃኒትነት የምንቀይርባቸውን ሳይንሳዊ ያዘገጃጀት ስልቶችስ ምንድናቸው? የሚሉትን ነጥቦች በዝርዝር አንድ ባንድ አስረዳችኋለሁ ማለት ነው። ክቡራትና ክቡራን፣ ከፓፓያ ፍሬው ባለፈ ቅጠሉና ዘሩ ሳይቀር ካለንበት የጤና ስጋት የምንድንበትን ጥንቃቄ በአጽንኦት እንድትከታተሉኝ ይፈልጋለሁ። ይህ መረጃ ለብዙዎች እንዲደርስና ጤናማ ማህበረሰብ እንዲገነባ ላይክ፣ ሼር እንደዚሁም ደግሞ ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። አብራችሁኝ ቆዩ። በተፈጥሮ ውስጥ ከሚገኙ በርካታ የፍራፍሬ ዝርያዎች መካከል እንደ ፓፓያ በጤና ጥቅሞቹ የተከበበና የመላእክት ፍሬ ተብሎ የሚሞገስ ሌላ ፍሬ ማግኘት አዳጋች ነው። ፓፓያ ዝም ብሎ ለምላስ የሚጣፍጥ የጣፋጭ ምግብ አካል ብቻ አይደለም። ይልቁንም ከተፈጥሯዊ የባህል ሕክምና ጨምሮ እስከ ዘመናዊ የሳይንስ ምርምር ድረስ ስሙ በጉልህ የሚጠቀስ የተፈጥሮ መድኃኒት ነው። ይህ በሞቃታማ የአየር ንብረት ውስጥ የሚበቅል ፍሬ በውስጡ የያዛቸው ልዩ ኢንዛይሞች፣ ብርቅዬ አንቲኦክሲደንቶችና ወሳኝ የሆኑ ቫይታሚኖች ለሰውነታችን እንደ ጋሻና ሰይፍ ያገለግላሉ። የሰውነታችን በሽታ የመከላከል አቅም ከመገንባት ባለፈ የምግብ መፈጨት ስርዓትን በማስተካከል ቆዳን በማደስና ስር የሰደዱ የጤና እክሎችንም በመዋጋት ረገድ ያለው ሚና እጅግ አስገራሚ ነው። ብዙዎቻችን ፍሬውን ብቻ ተመግበን ዘሩንና ቅጠሉን የምንጥል ቢሆንም እውነታው ግን የፓፓያ እያንዳንዱ አካል ከቅጠሉ እስከ ዘሩ ከቆዳው እስከ ጭማቂው ለሰው ልጅ ጤና በዋጋ የማይታመን ፈውስን አምቆ የያዘ መሆኑ ነው። ከዚህ ጋር በተገናኘ እንግዲህ የፓፓያ ፍሬ ለጤና የሚሰጣቸውን 5 ምትሃት የሚመስሉ ጠቀሜታዎቹን አንድ ባንድ እንመለከታለን ማለት ነው። ለምሳሌ አንደኛ፣ የምግብ መፈጨት ስርዓትን ያስተካክልልናል። ጤና የሚጀምረው ከጨጓራና ከአንጀት ነው። ይህ ስርዓት ከተስተጓጎለ መላው ሰውነታችን ዋጋ ይከፍላል። ፓፓያ ደግሞ በዚህ ረገድ ተፈጥሮ የለገሰችውን እውነተኛ ተአምር ነው። ፓፓያን ልዩ የሚያደርገው በውስጡ የያዛቸውን በሌሎች ፍራፍሬዎች ውስጥ በቀላሉ የማይገኘውን ፓፔን የተባለውን ድንቅ ኢንዛይም ነው። ይህ ንጥረ ነገር በሳይንሳዊ ዓለም ፕሮቲንን የመሰባበርና የማሟሟት ከፍተኛ ብቃት እንዳለው ይታወቃል። ይህም ማለት ስጋን፣ ጥራጥሬንና ከባድ ምግቦችን በምንመገብበት ወቅት ጨጓራችን ያለአንዳች መቆርቆርና ድካም ስራውን እንዲያከናውን ትልቅ የጉልበት ድጋፍ ይሆነዋል። ከዚህም ባለፈ ፓፓያ ለብዙዎች ፈተና የሆነውን የሆድ መነፋትንና የጋዝ መከማቸትን ችግር እንደ በረዶ የማቅለጥ አስገራሚ ችሎታ አለው። አብዛኛውን ጊዜ ምግብ ከተመገብን በኋላ የሚሰማን የክብደት ስሜት የሚመጣው ያልተፈጩ የምግብ ቅሪቶች በአንጀታችን ውስጥ ተቀምጠው መበስበስ ሲጀምሩ ነው። ፓፓያ ግን እነዚህን ቅሪቶች በፍጥነት በማሟሟትና በፋይበር አማካኝነት በማለስለስ የአንጀት እንቅስቃሴን ያፋጥነዋል። በተለይ ለዓመታት የቆየ የሆድ ድርቀትን በማስወገድ ፓፓያ እንደ ተፈጥሯዊ ማጽጃ ሆኖ ያገለግላል። በውስጡ ያለው ከፍተኛ የውሃና የፋይበር መጠን የአንጀት ግድግዳዎች እንዳይከረድዱና ቆሻሻዎች በቀላሉ እንዲወገዱ በማድረግ ሆዳችን ሁልጊዜም ቀልጣፋና ንቁ እንዲሆን ያደርጋል። በአጭሩ እንግዲህ ፓፓያን በየቀኑ መመገብ ማለት ለሰውነታችን ዋና ሞተር ለሆነው ለምግብ መፈጨት ስርዓታችን የዕለት ተዕለት ጥገናና እንክብካቤ መስጠት ማለት ነው። ሁለተኛው ደግሞ የሰውነት በሽታ የመከላከል ጋሻ ሆኖ ያገለግለናል። የሰውነታችን በሽታ የመከላከል ስርዓት ወይም ኢሚኖ ሲስተማችን ልክ እንደ አንድ አገር የጦር ሰራዊት ነው። ይህ ሰራዊት ጠንካራ ካልሆነ ጥቃቅን የሚባሉ ቫይረሶችና ባክቴሪያዎች እንኳን ሳይቀሩ ጤናችንን ሊያናጉት ይችላሉ። ፓፓያ በዚህ ረገድ ዝም ብሎ ፍራፍሬ ሳይሆን ይህን የጥበቃ ሰራዊት የሚያስታጥቅ የሚያሰለጥንና ብቃቱን የሚያሳድግ የተፈጥሮ ስጦታ ነው። ፓፓያን ልዩ የሚያደርገው በውስጡ ያለው የቫይታሚን ሲ መጠን እጅግ ከፍተኛ መሆኑ ነው። አንድ መካከለኛ ፓፓያ ለሰውነታችን በቀን ከሚያስፈልገው በላይ እስከ 224% ቫይታሚን ሲን ይዟል። ቫይታሚን ሲ ደግሞ በደማችን ውስጥ የሚገኙትንና የውጭ ወራሪዎችን የሚዋጉትን ነጭ የደም ሴሎችን ወይም ዋይት ብለድ ሴሎችን ምርት ማለት ነው በከፍተኛ ሁኔታ ያነቃቃቸዋል። እነዚህ ሴሎች በደማችን ውስጥ እየተዘዋወሩ ባክቴሪያዎችንና ቫይረሶችን ለይተው የሚያጠፉ የሰውነታችን ኮማንዶዎች ናቸው። ፓፓያን አዘውትረን ስንመገብ እንግዲህ እነዚህን ወታደሮች በበቂ ሁኔታ እያስታጠቅን ነው ማለት ነው። ፓፓያ በውስጡ የሚይዘው ቤታ ካሮቲን ወደ ቫይታሚን ኤ ይቀየራል። ቫይታሚን ኤ ደግሞ እንደ አፍንጫ፣ ጉሮሮና ሳንባ ያሉ ክፍሎቻችንን የውስጠኛ ሽፋን ጠንካራና ጤናማ እንዲሆኑ ያደርጋል።
እነዚህ ሽፋኖች እንደ ወጥመድ በማገልገል አቧራና ቫይረሶች ወደ ውስጠኛው የሰውነታችን ክፍል ዘልቀው እንዳይገቡ ያግዳሉ። በተጨማሪም ቆዳችንን በማጠንከር እንደ መጀመሪያ የሰውነት መከላከያ አጥር ሆኖ ያገለግለናል ማለት ነው። ከቫይታሚኖች ባለፈ ፓፓያ በውስጡ እንደ ፍላቮኖይድስ ያሉ ኃይለኛ አንቲኦክሲደንቶችን ይዟል። እነዚህ ንጥረ ነገሮች በሰውነታችን ውስጥ ኦክሲዴቲቭ ስትረስ እንዳይፈጠር ይከላከላሉ። ይህም ማለት ህዋሳቶቻችን ከእርጅና ከብክለትና ከጭንቀት የተነሳ እንዳይዝሉና በሽታ የመከላከል ብቃታቸውም እንዳይቀንስ ያደርጋሉ። በአጭሩ እንግዲህ ፓፓያን በምግባችን ውስጥ ማካተት ማለት በሰውነታችን ዙሪያ የማይታይ ግን የማይበገር የጥበቃ ግንብ መገንባት ያህል ነው። በሽታ የመከላከል አቅማችን ሲጠናከር ደግሞ ጉንፋንን ከመሰሉ ጥቃቅን ህመሞች ጀምሮ እስከ አስከፊ በሽታዎች ድረስ ያለንን የመቋቋም ብቃት በእጅጉ ይጨምረዋል ማለት ነው። ሶስተኛው ደግሞ የልብና የደም ዝውውር ጠባቂ በመሆን ደማችንን ያጸደዋል። ልባችን በቀን ውስጥ በአማካኝ 100,000 ጊዜ ትመታለች። ይህን ያህል ግዙፍ ስራ የምታከናውነው ደግሞ ደም በሰውነታችን ውስጥ ባሉ የደም ስሮች ውስጥ ያለምንም እንቅፋት ሲዘዋወር ነው። ፓፓያ ለልብ ጤና የሚሰጠው ጥቅም ዝም ብሎ ቫይታሚን ከመስጠት ባለፈ የደም ዝውውር ስርዓታችንን ከመሰረቱ የመጠገንና የመጠበቅ ሚና አለው። የልብ ህመም ዋነኛው መንስኤ የደም ስሮች መጥበብ ነው። ይህ የሚሆነው በደማችን ውስጥ ያለው ኮሌስትሮል ኦክሳይድ ሲበሰብስና ከደም ስር ግድግዳ ጋር ተጣብቆ እንደ ዝገት ሲከማች ነው። ፓፓያ በውስጡ የያዛቸው ቫይታሚን ሲ እና ቫይታሚን ኢ እንዲሁም እንደ ሊኮፔን ያሉ ኃይለኛ አንቲኦክሲደንቶች ኮሌስትሮል ኦክሳይድ እንዳይሆን ይከላከላሉ። ይህም ማለት ፓፓያ የደም ስሮችን ንጹህና ክፍት ሆነው እንዲቆዩ በማድረግ ደም በቀላሉ እንዲፈስ ያደርጋል ማለት ነው። እንዲሁም የደም ግፊትን በተፈጥሯዊ መንገድ ለማመጣጠን ያስችላል። ከፍተኛ የደም ግፊት ዝምተኛ ገዳይ ይባላል። ፓፓያ ግን ይህንን ለመከላከል የሚያስችል ከፍተኛ የፖታሲየም ክምችት አለው። ፖታሲየም በሰውነታችን ውስጥ ያለውን የጨው ተጽዕኖ የመቀነስ አስገራሚ ብቃት አለው። በሰውነት ውስጥ ጨው ሲበዛ የደም ስሮች ይወጠራሉ። ፖታሲየም ግን እነዚህ የደም ስሮች እንዲለጠጡና እንዲረጋጉ በማድረግ እንግዲህ ደም ያለምንም ከፍተኛ ግፊት እንዲዘዋወር ይረዳል። ይህም ልባችን ላይ የሚፈጠረውን አላስፈላጊ ጫና በእጅጉ ይቀንሷል ማለት ነው። እንግዲህ ፓፓያ በውስጡ ፎሌት ወይም ቫይታሚን ቢ9 የተባለ ንጥረ ነገር ይዟል። ፎሌት በደማችን ውስጥ የሚገኘውንና ሆሞሲስታይን የተባለውን ጎጂ አሲድ የመቆጣጠር ስራን ይሰራል። የዚህ አሲድ መጠን በሰውነታችን ውስጥ ከጨመረ የደም ስር ግድግዳዎችን ሊያቆስልና ለልብ ድካም ሊዳርገን ይችላል። ፓፓያ ይህንን አሲድ በማመጣጠን የደም ስሮቻችን ጠንካራና ተለዋዋጭ ሆነው እንዲቀጥሉ ያደርጋቸዋል ማለት ነው። ባጭሩ እንግዲህ ፓፓያን መመገብ ማለት ልባችን በሰላም እንድትመታ፣ የደም ስሮቻችን ከቆሻሻ እንዲጸዱና ደማችን በትክክለኛው ግፊት እንዲዘዋወር ማድረግ ማለት ነው። ይህም ደግሞ በረጅም ጊዜ ሂደት ከድንገተኛ የልብ ድካምና ከደም ስር መዘጋት አደጋዎች ይታደገናል ማለት ነው። አራተኛው ደግሞ ለቆዳ ህይወትና የተፈጥሮ ፈውስን ይሰጣል። ቆዳችን የሰውነታችን ትልቁ ክፍልና የመጀመሪያው የመከላከያ አጥር ነው። ፓፓያ ይህንን አጥር የመጠበቅና የማደስ አስደናቂ ብቃት አለው። ለቆዳ ጤና የሚሰጠው ጥቅም በሁለት ትልልቅ ዘርፎች ሊከፈል ይችላል። እነሱም ቆዳን ማደስና ቁስሉን መጠገን ናቸው። ፓፓያ በውስጡ የያዘው ፓፔን የተባለው ኢንዛይም ለቆዳ ጤና ተአምራዊ ስራን ይሰራል። ይህ ኢንዛይም በቆዳችን ውስጥ የሚከማቹና ቀዳዳዎችን የሚደፍኑ የሞቱ ቆዳዎች ህዋሳትን የመሰባበርና የማመማት ልዩ ችሎታ አለው። ይህም ቆዳችን እንደ አዲስ እንዲተነፍስ፣ ብጉርና ጥቁር ነጠብጣቦች እንዲጠፉ እንዲሁም የቆዳችን ቀለም ወጥና ብሩህ እንዲሆን ያደርጋል። ብዙዎቹ ውድ የሆኑ የግፊት መዋቢያዎችና ሳሙናዎች ፓፓያን እንደ ዋና ግብዓት የሚጠቀሙትም ለዚህ ተፈጥሯዊ የማንጣት ብቃቱ ነው። እንዲሁም ቁስልን የማድረቅና ባክቴሪያን የመዋጋትም ትልቅ አቅም አለው። ፓፓያ በውስጡ የያዛቸው ንጥረ ነገሮች ኃይለኛ ጸረ ባክቴሪያና ጸረ እብጠት ባህሪ ያላቸው። በጥንታዊ የባህል ሕክምናዎች ተቆርጦ ወይም ተቃጥሎ የቆሰለን ቆዳ የበሰለ ፓፓያን በመቀባት ፈጣን ፈውስ ያገኙበታል። ኢንዛይሞቹ የቁስሉን እብጠት ከመቀነሳቸውም በላይ ቁስሉ ኢንፌክሽን እንዳይዘው ይከላከላሉ። ይህም ቁስሉ ያለምንም ጠባሳ ቶሎ እንዲድንና የቆዳ ክፍል ወደ ቀድሞ ጥንካሬው እንዲመለስ ያግዛል። በተጨማሪም ቆዳችን እንዲሸበሸብና እንዲላላ የሚያደርጉትን ፍሪ ራዲካልስ የተባሉ ጎጂ ህዋሳት ናቸው። በፓፓያ ውስጥ የሚገኘው ቫይታሚን ሲ እና ቫይታሚን ኢ እነዚህን ጎጂ ህዋሳት በማደስ የቆዳን የመለዋወጥ አቅም ወይም ኢላስቲሲቲውን ይጠብቃሉ። ይህም ቆዳችን ሳይሸበሸብ ለረጅም ጊዜ ወጣትና ጠንካራ ሆኖ እንዲቆይ ያደርገዋል። በተጨማሪም በውስጡ ያለው ቫይታሚን ኤ የቆዳን እርጥበት በመጠበቅ ቆዳ እንዳይደርቅና እንዳይሰነጣጠቅ ይከላከላል ማለት ነው። አምስተኛና የመጨረሻው ደግሞ ፓፓያ ካንሰርን የመከላከል ትልቅ አቅም አለው። ካንሰር የሚጀምረው በሰውነታችን ውስጥ ያሉ ህዋሳት ቁጥጥር ባጣ መልኩ ማደግና መራባት ሲጀምሩ ነው። ፓፓያ በእነዚህ አስፈሪ ሂደት ላይ የራሱን የጥበቃ አጥር የሚገነባው በውስጡ በያዛቸው ብርቅዬ ንጥረ ነገሮች አማካኝነት ነው ማለት ነው።
ይህንን የሚያደርግበት መንገድ እጅግ አስገራሚና ሰፊ እይታ ያለው ነው። ፓፓያ በውስጡ ሊኮፔን የተባለ ኃይለኛ አንቲኦክሲዳንት በከፍተኛ መጠን ይዟል። ሊኮፔን በሰውነት ውስጥ ያሉ ህዋሳትን ከጉዳት በመጠበቅ የታወቀ ነው። ጥናቶች እንደሚያሳዩት ሊኮፔን የካንሰር ህዋሳት እንዳይራቡ የማድረግና የነባር ህዋሳትን ዲኤንኤ ከብልሽት የመከላከል አቅም አለው። የሚገርመው ግን ምንም እንኳን ሊኮፔን እንደ ቲማቲም ባሉ ፍራፍሬዎች ውስጥ ቢገኝም በፓፓያ ውስጥ ያለው ሊኮፔን ግን ለሰውነታችን በቀላሉ የሚዋሃድ በመሆኑ ፈጣንና ውጤታማ ጥበቃን ይሰጠናል። በላቦራቶሪ ምርምሮች እንደተረጋገጠው የፓፓያ ንጥረ ነገሮች ካንሰር የሆኑ ህዋሳትን ለይተው የማጥቃት ብቃትም አላቸው። አፖፕቶሲስ የተባለውን ተፈጥሯዊ ሂደት በማነቃቃት የካንሰር ህዋሳት ራሳቸውን እንዲያጠፉ ይገፋፋቸዋል። ይህም በተለይ በጡት፣ በሳምባ፣ በጉበትና በፓንክሪያስ ካንሰር ህዋሳት ላይ ተስፋ ሰጪ ውጤት አሳይቷል። የፓፓያ ኢንዛይሞች የካንሰር ህዋሳት በዙሪያቸው የሚገነቡትን የመከላከያ ሽፋን በመስበር የሰውነታችን በሽታ የመከላከል ስርዓት በቀላሉ አግኝቶ እንዲያጠፋቸው መንገድ ይከፍታል። የፍሬው ጥቅም እንደተጠበቀ ሆኖ የፓፓያ ቅጠል ጭማቂም እጅግ ከፍተኛ የካንሰር መከላከያ አቅም እንዳለው ይነገርለታል። የቅጠሉ ጭማቂ የሰውነታችንን የመከላከል ስርዓት በማነቃቃት ሳይቶኪን የተባሉ ፕሮቲን እንዲመረቱ ያደርጋል። እነዚህ ፕሮቲኖች የሰውነታችንን ተፈጥሯዊ ገዳይ ህዋሳት በማጥቃት እንግዲህ የካንሰር እብጠቶች እንዳይስፋፉና እንዳይባባሱ ትልቅ ሚናን ይጫወታሉ። ስር የሰደደ የሰውነት መቆጣት ወይም እብጠት ለካንሰር መፈጠር ምቹ ሁኔታን ይፈጥራል። ፓፓያ በውስጡ ባሉት እንደ ኪሞፓፔን ባሉ ኢንዛይሞች አማካኝነት በሰውነት ውስጥ ያለን አላስፈላጊ እብጠት በመቀነስ የካንሰር ስጋትን ገና ከመነሻው የመቅጣት አቅም አለው ማለት ነው። ስለዚህ ፓፓያን ስንመገብ ይህ ድንቅ ፍሬ ከምታስቡት በላይ የሆነ የጤና ስጦታዎችን ለራሳችሁ ያበረክትላችኋል ማለት ነው። ክቡራትና ክቡራን ስለ ፓፓያ አስደንጋጭ የጤና መድኃኒትነት፣ ስለ አዘገጃጀቱ ጥንቃቄና ይህ ድንቅ ፍሬ በጤናችን ላይ ስላለው ወሳኝ ሚና የነበረን ቆይታ ይህንን ይመስል ነበረ። ዛሬ በጥልቀት የተመለከትናቸው 5 ዋና ዋና ነጥቦች ፓፓያን ከጣፋጭ ፍራፍሬነት ባለፈ እንዴት ለምግብ መፈጨት ስርዓታችን፣ ለልባችን ጥንካሬና ለበሽታ የመከላከል አቅማችን ግንባታ እንደምንጠቀምበት ግልጽ ማሳያ ናቸው ማለት ነው። ማስታወስ ያለብን ወሳኝ ነገር ቢኖር የፓፓያ ተአምራዊ የጤና ጥቅም የሚረጋገጠው በአጠቃቀማችንና በአዘገጃጀቱ ጥራት ላይ መሆኑ ነው። በተለይም ለነፍሰ ጡር እናቶችና ለአለርጂ ተጋላጭ ለሆኑ ሰዎች የሰጠናቸውን ጥንቃቄዎች መተግበር ተገቢ ነው። ዛሬ በአመጋገባችን ላይ የምናሳየው ቸልተኝነት ለተለያዩ የጤና እክሎች ዕዳ እንዳይሆንብን እንደ ፓፓያ ያሉ የተፈጥሮ ስጦታዎችን በሳይንሳዊና በጤናማ መንገድ መመገብ የሁላችንም ኃላፊነት ነው ማለት ነው። ጤናማ ህይወት የሚገነባው ዛሬ በህይወት ላይ የምናደርገው ጥንቃቄና በምንመገበው ምግብ በመሆኑ መርሳት የለብንም። በዚህ መረጃ ላይ ያላችሁን አስተያየት ወይም በፓፓያ አጠቃቀም ዙሪያ የገጠማችሁን ተግዳሮቶች እንዲሁም በሌላ ርዕስ እንድንወያይ የምትፈልጉት ጥያቄ ካላችሁ በኮሜንት መስጫ ላይ ጻፉልኝ። ሁሉንም በጥንቃቄ የማነብ ይሆናል። የመረጃ ለሌሎችም እንዲደርስና ብዙዎች ጤናቸውን በዚህ ተአምራዊ ፍሬ እንዲጠብቁ ሼር ማድረጋችሁን አትርሱ። በሚቀጥለው ቆይታችን እንግዲህ ሌላ ጠቃሚ የጤና መረጃ ይዤላችሁ እስከመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን። ሰላም ሁኑ።